እየዘፈንክ ዘመን ሊያበቃ ነው እንዴ? ተወዳጁ ድምጻዊ ጎሳዬ ተስፋዬ ባጋጠመው ድንገተኛ ህመም በዊልቸር ወደ ሀገሩ መመለሱን ይፋ አድርጓል። ሰው እንዴት በዚህ ልክ አረመኔና ክፉ ሊሆን ይችላል? ጌታ ሆይ ገነት ንጋቱ የምትባይ ሴት አዋቂ መሆን ሲገባሽ አንቺ ግን እንጭጭ። ሰው ማስቆጣትና መስበር እርድና ነው እንዴ በእናንተ ቤት? ሴት እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኑ። ብዙዎችን ገደል የከተተ መርዝ ይሄ ነው። ይሄ ነው አይደል አሽቃባጭ እንድትሆን ያረጋ? ይሄ ነው አይደል ወረኛ እንድትሆን ያረጋ? ታዲያ ለፍቅሩ የምትሰጪው ምላሽ ጠጥቶ መስከርን ነው? ፕሮቴስታንት መምህር ሲጄ ነው እና የሚባለው ስድቡ ምኑ ለበረከት ይሆን። የዚህች ታዋቂ ዘማሪ ምስክርነት ልቤን ነክቶታል። ሁሉ ነገር ሰልችቶኛል። መልክ የለኝ፣ ደም ግባት የለኝ፣ ዕውቀት የለኝ። በረከት ተስፋዬ ዘፋኝ አለመሆኑ የቆጨው ይመስለኛል። ኢየሱስ ማለት ለኔ በቃ ይሄ ነው። ትመጣታል፣ ጥርስ ወልቆም ቢሆን ትመጣል። የትም ከኢየሱስ እጅ አትወጣ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ተወዳጁ ድምጻዊ ጎሳዬ ተስፋዬ ባጋጠመው ድንገተኛ ህመም በዊልቸር ወደ ሀገሩ መመለሱን በራሱ የማህበራዊ ትስስር ገጽ በሆነው በፌስቡክ ይፋ አድርጓል። በኢትዮጵያ የሙዚቃ ታሪክ የራሱን አሻራ ማኖር የቻለው እጅግ በጣም ተወዳጁ ድምጻዊ ጎሳዬ ተስፋዬ በእንግሊዝ ሀገር የነበረውን የሙዚቃ ኮንሰርት ካጠናቀቀ በኋላ ባጋጠመው ድንገተኛ ህመም በከፍተኛ ህመም ሆኖ በምትመለከቱት መልኩ በዊልቸር ወደ ሀገሩ መመለሱን ይፋ አድርጓል። ጎሳዬ ተስፋዬ እንግዲህ መታመሙ እንዲሁም ደግሞ የምትመለከቱና በርካቶችን ያስደነገጠውን ከአንድ የአየር መንገድ ሰራተኛ ጋር የተነሳውን እንዲሁም ደግሞ ዊልቸር ላይ ቁጭ ብሎ የሚታይበትን ምስል ካጋራ በኋላ በአድናቂዎቹ በኩል ከፍተኛ የሆነ መደናገጥ ተፈጥሮ እንዲሁም ደግሞ መታመሙንም ጭምር በራሱ የማህበራዊ ትስስር ገጽ በሆነው በራሱ የፌስቡክ ገጽ ነው ይፋ ያደረገው። ስለ ህመሙ እንዲሁም ደግሞ አሁን ላይ ስላለበት ሁኔታ በግልጽ ባይናገርም እንኳን በከፍተኛ ህመም ውስጥ ሆኖ ወደ ሀገሩ መመለሱ ነው እየተናገረ የሚገኘው። ይህንን ድምጻዊ ማታውቁት ሰዎች አላችሁ ብዬ አላስብም። በጌታ ቤት ውስጥ ስላላደኩኝ ዘፈኖችንና ዘፋኞችን የማወቅ እድሌ በጣም ሰፊ ነበረና ብዙዎች ወደ ጌታ እየሸሹ ነው፣ ወደ ጌታ እያመለጡ ነው። በቃኝ፣ የዓለም ዝና፣ የዓለም ክብር፣ የዓለም ሙገሳ፣ ዓለም የምትሰጠኝ ሀብት፣ ዝና፣ ሁሉ ነገር ይበቃኛል ብሎ ልክ እንደ ዘሪቱ ከበደ፣ ጥበቡ ወርቅዬ፣ እንደ ነጂ መሳይ ከበደ በጣም ብዙዎች አሉ። ስማቸውን ልጥቀሳቸው ብል ማልጨርሳቸው በጣም ብዙዎች ዝናም ክብሩም የሰው ሙገሳውም ፌመስነቱም ምኑም ይቅርብኝ ብሎ ወደ ኢየሱስ ክርስቶስ የተጠቀለሉ አሉና ለሚዲያ የማይመቹ ብዙ ነገሮች ውስጥ ነበርኩኝ። ከዚህ ሁሉ እግዚአብሔር ነቅሎ እኛን ሲያመጣ ለሌሎቹ የሚያሳየውና የሚናገረው ነገር ምንድነው ካልሽኝ እግዚአብሔር ይችላል። ስለዚህ እግዚአብሔር እንደሚችል ለማሳየት ሊመጣ የማይችል ሊቀየር የማይችል ሊለወጥ የማይችል በገንዘብ ፍቅር የተያዘ በሱስ የተያዘ ለምን ነገር የማይመቹ በጣም በብዙ ነገሮች ውስጥ ያለውን ጥበቡን ነቅሎ አምጥቶ እግዚአብሔር ይችላል። ስለዚህ ማንም ሰው ወደዚህ መጥቶ ማረፍ ይችላል። እሱም ብሏል እኮ ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ ከሆዱ የሕይወት ውሃ ወንዝ ይፈልቃል። ወደ ክርስቶስ ሰው ከመጣ የጠማው ሁሉ ወደሱ መምጣት ይችላል። የተጨነቀ ሁሉ ወደሱ መምጣት ይችላል። ሕይወት ክርስቶስ ነው። ዛሬ እንግዲህ በዓሉም ስለሚፈቅድልን ዛሬ መድኃኒት ተወልዶልናል። ያ መድኃኒት ክርስቶስ ነው። ጌታ የሆነ በእርሱ የሚያምን ሁሉ የዘላለም ሕይወት አለው። ይህ ወንድማችን ጥበቡ ወርቅዬ በቀድሞ ህይወቱ ከነጎሳዬ ተስፋዬና ከሌሎቹ ከነታምራት ደስታ ምናምን ከሚባሉት እኚህ ፌመስ ሌጀንድ ዘፋኝ ከሚባሉት ድምጻዊ ከሚባሉት ተርታ የሚመደብና እጅግ በጣም ተወዳጅነትን ያተረፈ ድንቅ ወንድማችን ነውና ሁሉን ነገር በቃኝ ብሎ አሁን የአንዲት ቤተክርስቲያን መጋቢ ሆኖ በሚገርም ሪቪሌሽንና በሚገርም መረዳት በእግዚአብሔር ቃል በእግዚአብሔር በመንፈስ ቅዱስ እርዳታና በመንፈስ ቅዱስ እገዛ ብዙዎችን እያስተማረና ወደ እግዚአብሔር መንግስት እያፈለሰ ያለ ጀግና ወንድማችን ነው። እንግዲህ እግዚአብሔር ሲረዳ ልክ እንደዚህም ነውና ወንድማችን ጎሳዬ ተስፋዬ ምናልባት ይሄንን ፕሮግራም የማዳመጥ እድል ካለው ወይም ደግሞ ይሄንን ቆርጣችሁ ፖስት የምታደርጉ ሰዎች ካላችሁ ሁሉ ነገር አላፊ ነው፣ ሁሉ ነገር ይበቃል፣ እድሜም ቢሆን ይሄዳል። በወጣትነት የቀጠለ ማንም የለም። አሁንም እርጅና ውስጥ ነው ያላችሁት በጣም የድሮ የጥንት ዘፋኞች ስለሆናችሁና ሁሉ ነገር ያበቃል፣ ሁሉ ነገር ያከትማል። መጨረሻ ላይ የሚቀረው ኢተርናል የሆነው ጌታ ነው በነገራችን ላይና የዘላለም ሕይወትን መኖር አትናፍቁትም ወይ? የዘላለም ሕይወትን መኖር አያጓጓችሁም ወይ? ድንገተኛ በሽታ መጥቶ ከኢየሱስ ክርስቶስ ጋር
ሳትተዋወቁ ለምን ታልፋላችሁ? ነገ ምን እንደሚፈጠር በማታውቁት ምድር ላይ ምንድነው ጋራንቲያችሁ? ስለዚህ ኢየሱስ ክርስቶስን ጋራንቲ አድርጋችሁ ልትይዙት ይገባል። ዘፈን የምትሰሙ ሰዎች ምን አይነት መንፈሳዊ አደጋ ውስጥ እንዳላችሁ በዚህ ቪዲዮ ላሳያችሁ። አሁን ይሄን ሁላችሁም ትሰማላችሁ አይደል? ዘፈን የምትሰሙ ሰዎች ያህነ ጓደኛ ትመጣለህ ዛሬ። ሃይማኖተኞች ግን ደስ ሲሉ አንድን ነገር ስህተት ነው ወይም ደግሞ ጥሩ አይደለም ለማለት የሚሄዱበት ርቀት ባይ ዘ ዌይ ዘፈን ዩኒቨርሳል ቋንቋ ነው። ሰዎች ሙዚቃ በመስማት ጭንቅላታቸው ሪላክስ ያደርጋል፣ ይዝናናሉ፣ ሰላም ይሰማቸዋል። ሙዚቃ ትልቅ ፓወር አለው በሰዎች የጭንቅላት ሲስተም ላይ። በሃይማኖት ከሚታዘዙ አንዳንድ ህጎች ብናረጋቸው አይጎዱንም ብለን የምናስባቸው አሉ። ግን ደግሞ አንዳንድ ከተፈጥሮ ጋር ኢቭን የማይስማማ ሙዚቃ መስማት ኃጢአት ነው። ለምንድን ነው ብለህ ስትጠይቀው አይ አምልኮ ነው። አምልኮ ደግሞ ለአምላክ ብቻ ነው የሚገባው። ሲጀምር በጣም ትልቅ የሆነ አምላክ ከሱ ውጪ አምላክ የሌለ ሌላ አመለካችሁ ብሎ ሲያዘንና ሲቀና ያስቀኛል። አምላክ ከሆነ ሲጀምር ሌላ ብታመልክ ባታመልክ እሱ ምን ጨነቀው? ክብሩ አይቀንስ አይጨምር። ለምን ይጨነቃል? አንተ በምትዘፍነው ዘፈን አንተ ስሜት ሰጥቶ ተዝናንተበት ለዘፈንከው ዘፈን ኢማጂን የሆነ አምላክ ከኔ ውጪ ሌላ እያመለከ ነው ሲናል። በነገራችን ላይ አምላክ ስለሚከፋው አይደለም ዘፈን ኃጢአት የሆነው። አምላክ ስለሚቀና እንደ ሰው እንዴት ለሱ ተደረገ ብሎ ለኔ መሆን ያለበት ነገር እንዴት ለሰው ተደረገ ብሎ ስለሚቀና አይደለም። በነገራችን ላይ ዘፈን ኃጢአት የሆነው የምንዘምረው ለምንድን ነው ብለ ካልከን ለአምላካችን ለሰጠን ፍቅር የምንሰጠው ምላሽ ነው። ሌላ እንስጥ ብለን ብንለው ልንሰጠው የምንችለው ምንም ነገር የለንም። እናድርግል ብለን ብንለው የልቡን የሚያደርስ ምንም ነገር የለንም። ስለዚህ የተደረገልንን አደረክልን እያለው በፊቱ የምናቀርብለት ንጹህ መስዋዕታችን ዝማሬያችን ነው፣ አምልኳችን ነው። ከስሩ እንኳን እያደመጣችሁ ያላችሁት ሙዚቃ ህይወቴ እያለ ነው እየዘፈነ ያለው ማነው? ቴዲ አፍሮ ማለት ነውና የእውነት ሙዚቃ ህይወቴ እያለ አዘሴም ታይም ሃይማኖተኛ ነኝ ብሎ ደግሞ ያስብና ኢየሱስ ደግሞ ህይወቴ ነው ይላል። ሶ ክላሽ አያደርግባችሁም ወይ? ኢየሱስንም ህይወቴ ብላችሁ ሙዚቃንም ህይወቴ ብላችሁ አይምታታባችሁም? አይጋጭባችሁም? ከእንደዚህ አይነት አላስፈላጊ ውዝግብና ከእንደዚህ አይነት ይሄ ወጭባርሳ ከሆነ ህይወት ራስን እንድትታደግ ሲባለው አባቴ እየተነገረ ያለው እንጂ አምላክ ቅናተኛ ስለሆነ አይደለም። አምላክ እንደሰው አይደለም። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወት መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በጣም ልብ የሚሰብር ነገር ነው። በነገራችን ላይ እንዴት ላንቺ የቀረበልሽን ስራ እኔ አልወሰድኩብሽም በሚል ሴንስ ማለት ነው ኢንጂሰስ ኔም። እቺ ሴት ግን የእውነት በጣም እየከበደችኝ መጣች። ማለት ለምን ሰው እንደ እድሜው መሆን እንዳቃተው ለምን እንደ እድሜዋ እንዳትሆን ምንም ማጣትም አላቀዋለች። ባንዴ የሆነ የ30,000 ብር ጠበቃ ይዘው ለልጆቻቸው ለሚሰጡት ነገር ይከራከራሉ። ገነት ንጋቱ የምትባይ ሴት ግን ምንድነው ችግርሽ? እያደር እድሜሽ በጨመረ ቁጥር መብሰል ሲገባሽ
አዋቂ መሆን ሲገባሽ አንቺ ግን እንጭጭ ከልጆችሽ ያነሽ በጣም ሕፃን እየሆንሽ በሰው እንጀራ መግባትሽ ሳይቀር የዚህችን ልጅን ያገኘችውን ፕሮሞሽን እኔ ልስራ አልሽና ጠየቅሻሉ። ከዛ እሱን ስትናገርብሽ ቃል የድሮ አንቺ ጋር መታ ያሳለፈችውን የድሮ ታሪኳን አውጥተሽ አሁን ላይ በአደባባይ መዝራት ምን አስፈለገ? እሷ እኮ የልጅሽ እኩያ ናት። እንኳን እንዲህ ልታደርጊያት ይቅርና ልታበረቻቻት የምትገባ ሴት ናት፣ ጠንካራ ሴት። ኦብቪየስሊ በነገራችን ላይ የሰው እንጀራ መመኘት እጅግ በጣም ክፉና አደገኛ ነገር ነው። በዚህ አጋጣሚ እዚህ ውስጥ ያላችሁ ሰብስክራይበሮቼ በጌታ ፍቅር ለምናችሁ የሰውን እንጀራ አትመኙ። ለናንተ ዓለም እንኳን እንደዚህ የሚል አባባል አላት። ለናንተ የተባለላችሁ እንጀራ ይሻግታል እንጂ የራሳችሁ ነው። በቃ ቢሻግትም የራሳችሁ ነው። የሰውን እንጀራ የሰውን ባውንደሪ አልፋችሁ የራሳችሁ መስመር ለማስከበር ስትሉ የሰውን ባውንደሪ አትጣሱ። የራሳችሁ መስመር የሚከበረው በራሳችሁ መስመር ውስጥ ስትሆኑ ብቻ ነው። እባካችሁ የሰውን እንጀራ መመኘት ኃጢአትም ጭምር ነው። በጣም የሚያስጠላ ነገር ነው። ወደ ክፋትም ይመራል፣ ወደ አረመኔነት ይመራል፣ ወደ ጨካኝነት ይመራል። እጅግ በጣም ጥንቃቄ ማድረግ ይገባቸዋል። ገነት ንጋቱ እንደ ትልቅ ሰው ሁኚ፣ እንደ ትልቅ ሰው አስቢ። ኢንስፓየር ያደረገን ወንድ ልጅሽ ያ ብርቱ ልጅ እሱም መንካት ይሆንብናል ብለን ነው። ሁሉ ነገር ሰልችቶኛል። በጣም ይገርመኛል። እንዴት ከጓደኞቼ፣ እንዴት ከእህቶቼ፣ እንዴት ከወንድሞቼ መካከል እግዚአብሔር እንዴት አይኑን ላይ ያደረገ፣ እንዴት ምረት ተደረገልኝ፣ እንዴት በዚህ በትልቁ እግዚአብሔር እኔ ትንሿ ታሰብኩ። መልክ የለኝ፣ ደም ግባት የለኝ፣ ውበት የለኝ፣ ዕውቀት የለኝ፣ ሀብት የለኝ፣ ዝና የለኝ፣ ጥሩ ወዳጅ የለኝ፣ ጥሩ ቤተሰብ የለኝ፣ መመካበት ዘመድ የለኝ፣ ተስፋ ማረገው የለኝ። እንዲሁ በደረቀ ምድር ዘር ባልተዘራበት ምድረ በዳ ችግር ውስጥ እያለው የሳቀልኝ፣ ምድረ በዳ ውስጥ እያለው አለሁ ነው ያለኝ። የተደገፍኩበት የታመንኩበት። ለእናንተም እንደዛ እኮ ነው አይደል? እውነት አይደለ? ትምክቴ እሱ ብቻ ነው። እግዚአብሔርን 20 ዓመት አገለገልኩት። ሁልጊዜ አዲስ ነው ለኔ። ሁሉ ነገር ሰልችቶኛል። እግዚአብሔር ግን አልሰለቸኝም ወገኖች። በዚህ እህታችን ዝማሬ ያልተነካ ሰው አለ? በዚህ እህታችን ዝማሬ ልቡ ተሽዲ ያልሆነ ሰው አለ? እንዲው ከአምላኩ ጋር ፌሎሺፕ ያላደረገ አለ? በኢየሱስ ክርስቶስ ስም በአንዳንዶቻችሁ እኮ የእውነት እኮ ነው በቃ እርክት ያለው እኮ በአንዳንዶቻችሁ እኮ የመጨረሻ ነው። እግዚአብሔር እኮ በቃ የብሌሲንግ ጥግ ያሳየን ብዙዎቻችሁ የእውነት በጣም እኮ ነው የተባረክንባችሁ። እግዚአብሔር ዘመንሽን ይባርክ፣ ጸጋውን ያብዛልሽ። የእውነት ነው የምንወድሽ። እቺ ሻ እቺ ሹ እቺ ሺ ሲል አውዲዮ ነች ልጅ እኔ አላልኩ መዳሪያው ያለው አው ሾይ አለና በቀን በውበት ላይ ውበት በውበት ላይ ውበት እኔ ሃና እንዴት ነው ያደርጋት? አይ ባምቢ ስሰደብ ከፍታ የሆነ የፕሮቴስታንት መምህር ምንድነው የሚባለው? የፕሮቴስታንት መምህር አሁን በእኛ ቄስ ነው የሚባለው። ምንድነው እንደበር ጠፋብኝ ስሙ። ጌታ ፓስተር ምን አለ መሰላችሁ? ኢን ኔቸር ፓስተር ሶሪ ኢን ኔቸር ስሙ ጠፋብኝ። ሄስ አይ ቲንክ ሲጄ ነው ምናምን የሚባለው ቻናል ላይ ያለው መምህር ስለማላውቀው እና ምን አለ አንዳንድ ሰው አለ ኢቭን ስድቡም ምኑም ለበረከት ይሆንለታል። ኢቭን ላይክ የሆነ ነገሩ ለከፍታ ይሆንለታል ማለት እኔ ይሳኔ አይ ዶንት ኖ ዋይ ለምን ራሱ እግዚአብሔር እንደሚወደኝ አላውቅም። እግዚአብሔር እኮ በጣም ነው የሚወድሽ፣ የእውነት በጣም ነው የሚወድሽ። እኮ ምንም ጥያቄ የለውም እኮ ኖዶት በቃ ምንም ጥያቄ የሌለው ምንም ኮምፕሮማይዝ ሳላደርግ የምነግርሽ ነገር እግዚአብሔር በጣም ነው የሚወድሽ። ግን አንቺ ለፍቅሩ የሚሆን ምላሽ ሰተሻል ወይ ነው? ኢየሱስን እኮ ለፍቅሩ የሚሆን ምላሽ የምትሰጪው በኑሮ ኳሊቲሽ ነው። የክርስቲያን ኳሊቲ ሊኖርሽ ይገባል። የክርስቲያን ላይፍ ስታይል ሊኖርሽ ይገባል። የክርስቶስን ፉትፕሪንት ልትከተይ ይገባል። እኔ አሁን በጣም ብዙ ቪዲዮዎችሽ ይመጡልኛል፣ በጣም ብዙ ቪዲዮዎችሽ ይላኩልኛል፣ በጣም ብዙ ቪዲዮዎችሽን አያለው። በጣም ያስቃሉ፣ ፈናቸው። ለሰዎች ለሚተቹሽ ለሚነቅፉሽ ሰዎች የምትሰጫቸው ምላሾች በጣም ይመቹኛል። ነገር ግን ለአእምሮ ብቻ አይደለም ለእግዚአብሔርም ለሆሊ ስፒሪትም የሚመች አኗኗር ምልልስ ሊኖርሽ ይገባል። አለስ እኮ መተሽ ብቻ በአንደበት ብቻ እግዚአብሔር ምትይ ከሆነ እንዲያው በከንቱ እኮ ነው፣ ምንም ጥቅም የለውም። በህይወትሽ የተገለጠ ክርስቲያኒቲ ሊኖርሽ ይገባል።
እሱን ወደ መምሰል ልታድጊ ይገባል። እሱን ወደ መምሰል የሚመራሽ መንገድ ያፓዝ ላይ ልትገቢ ይገባል። ልክ ደስ ሲልሽ ስለ እግዚአብሔር ቸርነት የምታወሪ ከሆነ፣ ሲመችሽ ስለ ናይት ክለብ የምታወሪ ከሆነ፣ ስለ ዘፈን የምታወሪ ከሆነ፣ ደስ ሲልሽ የምትገላለጪ፣ ደስ ሲልሽ ነጠላ ለብሰሽ ቤተክርስቲያን ራስሽን ፎቶ አንስተሽ የምትለቂ ከሆነ ይህ ክርስቲያኒቲ አይደለም። በነገራችን ላይ ፎርሸሻል። ሶ ይህን ነገር ፊክስ ማድረግ አለብሽ። ከዛ ውጪ ግን እግዚአብሔር በጣም አድርጎ ይወድሻል። አንድ ሰው ጂም ቤት ሄዶ ወይም ስፖርት ቤት ሄዶ ውሎ ቁጭ ብሎ ስለመጣ መስል ያወጣል እንዴ? አያወጣም። ቤተክርስቲያን ስለመጣ ብቻ እምነት አይኖርም። መስራት አለብህ። ክብደቱን ማንሳት አለብህ። የህይወትን ፈተና መጋፈጥ አለብህ። ልክ የመጀመሪያ ጊዜ ስፖርት ቤት ሲሄዱ ሰዎች የትኛውን ከየትኛው ማንሳት እንዳለባቸው አያውቁም። ስለዚህ ትሬን የሚያደርጉ ሰዎች ወይም ደግሞ አሰልጣኞች ይመጡና ምን ለመሆን ነው የመጣኸው ይሉታል። አይ እኔ መስል ለማውጣት ነው ካለ ኦኬ ይሄኛውን ክብደት አንሳ። አይ እኔ ውፍረት ለመቀነስ ነው፣ እሺ ይሄኛውን ሩጫ ሩጥ። አይ እኔ እንዲህ ለማድረግ ነው፣ እሺ ይሄኛውን ስራ ይሉታል አይደለ? ልክ እናንተም ወደ እግዚአብሔር ቃል ከፍታችሁ ስታነቡ ሆሊ ስፒሪት ይመጣል አሰልጣኙ። ሃሌሉያ ሊድ ያደርጋል። ዋው! ከዛ መንፈስ ቅዱስ ይመጣና ያሰለጥንሃል። እምነትህን ማሰልጠን ይጀምራል። ኢየሱስ ጌታ ነው። ለዚህ ነው መንፈስ ቅዱስ እንዲያለው ኢየሱስ እንዲያለ ያለኔ ምንም ልታደርጉ አትችሉ አለ። ስለዚህ እኔ ልሄድ ነው፣ የሚያጽናናው መንፈስ ቅዱስ ልክላችኋለሁ አለ። የእውነት መንፈስ በመጣ ጊዜ ወዴት ይመራችኋል? ወደ እኔ ይመራችኋል አለ። ኢየሱስ ጌታ ነው። ምክንያቱም እኔ ብሎ የጠራው ኢየሱስ እንዴት ነው? እኔ እውነት ህይወት መንገድ ነኝ አለ። የእውነቱ መንፈስ ሲመጣ ወደ ማን ነው የሚመራው? እውነት ወደ ሆነው ወደ ኢየሱስ። ሃሌሉያ። ስለዚህ ልክ አሰልጣኝ እንደሚያሰለጥን ሁሉ መንፈስ ቅዱስ ይመጣና ሰው ልጆችን ልክ እግዚአብሔርን ቃል ሲከፍቱ ምን ማድረግ ይጀምራል? ማሰልጠን ይጀምራል። ዋው! ይህ ነገር በህይወታችሁ ሀፕን አድርጎ አላያችሁትም? የእውነትን ያይቻለሁ። በቃ ሊድ ሲያደርገኝ፣ በመንገዱ ሲመራኝ፣ ከዚህ ተመለስ፣ ከዚህ ተቆጠብ፣ ተው ይሄን ሲል፣ ከዚህ ራስን ሹድ አብስቴን፣ በቃ ከዚህ ነገር ራስን አብስቴን ልታደርግ ልትቆጠብ ይገባል ብሎ ሲል፣ ከዛስ ወደዚህ ደግሞ ሂድ፣ ይህንን ደግሞ አንብቦ ደንብ በህይወት ላይ ማኒፌስት አድርገው እያለ ሊድ ሲያደርጋችሁ፣ ካገባችሁበት መጥፎ ነገር እንድትወጡ ሲመክራችሁ፣ ሲገጽጻችሁ፣ ካላችሁበት መጥፎ ስሜት አሉን በውስጣችሁ እየመላለሰ ሲያጽናናችሁ፣ አይዟችሁ ሲል ከጎናችሁ ያሉ ወንድሞቻችሁን በመንፈስ ቅዱስ ኃይል እንዲያወሩ እያደረጋችሁ ሲያጽናኗችሁ፣ ሲመክሯችሁ፣ ኦ ማይ ጋድ ስሙ ይባረክ። በጌታ አንድ ጊዜ ስማኝ። ይሄ ነው አይደል አሽቃባጭ እንድትሆን ያደረገ? ይሄ ነው አይደለ ወረኛ እንድትሆን ያደረገ? ይሄ ነው አይደለ ለእውነት እንዳትቆም ያደረገ? ይሄ ነው አይደለ ወንድሜ? ይሄ በኢየሱስ ደም ይሄ ይመጣል አባቴ፣ ይሄ ይመጣል። አንድ ቀን ጸልይ፣ እግዚአብሔር ይሰጣል። ግን ከእውነት ጋር ተባበር። ለዚህ ብላ አታሽቃብጥ ወዳጄ። ለየትኛውም አይነት ለሚጠፋ ነገር፣ ለሚጠፋ ሆድ ለዚህ ብለ አታሽቃብጥ ወዳጄ። ይሄ ይወርቃል። የማይወድቀው የናዝሬቱ ኢየሱስ ክርስቶስ አለ። ለእውነት ከሱ ጋር ተባበር። ኢየሱስ ይወዳል። ኢየሱስ ይወድሻል። ኢየሱስ ክርስቶስ ይወዳቸዋል። ለገንዘብ ግን አታሽቃብጡ። እወዳቸዋለሁ። እቺ አሁን እንዲህ ያደረገ የሚበትናት ነገር ከባድ የህይወታችን ፈተና ናት። የሰውን ሀቅ እስኪበሉ ድረስ፣ ሰውን ነፍስ እስኪያጠፉ ድረስ ክፋት ጥግን ያየንበት ገንዘብ ነው። አሴ ክርስቲያን አንድ ኦፖርቹኒቲ ይዤላችሁ መጥቻለሁ። ረጅም ዓመት ሶሻል ሚዲያ ላይ ሰርቻለሁ። ሶሻል ሚዲያ አልጎሪዝሞችን ምን አይነት መንገዶችን ምን አይነት ሜቶዶችን ብትጠቀሙ እንደሚጠቅማችሁ እንደሚረዳችሁ ሶሻል ሚዲያ ላይ ኢንጌጅ ማድረግ እንደምትችሉ በደንብ አውቀዋለሁኝና እቺን ክረምት ወር ሲምፕሊ ሶሻል ሚዲያ ላይ ሰርታችሁ ገንዘብ ሜክ የምታደርጉበት ሜቶድ ትክክለኛ ጥሩ ኮንተንት ይዛችሁ የምትመጡበትን መንገድ ኮርስ አውት ላይ እኔን አዘጋጅቼ ጨርሻለሁኝ። ኦንላይን ነው የማስተምራችሁ። በቅርቡ ምዝገባ ይጀምራል። በዚህኛው ቴሌግራም ቻናል ቼክ ልታደርጉኝ ትችላላችሁ። አናውንስ አደርግላችኋለሁ። የራሳችሁን ልፋት የራሳችሁን የላብ ውጤት ገንዘብ የምታገኙበት መንገድ በሐቀኝነት እኔ የምሰራበትን መንገድ አሳያችኋለሁኝ። ይህንን ቴሌግራም ቻናልን ፎሎ አድርጉት። ራሴ ቴሌግራም ላይ ደግሞ መመዝገብ የምትፈልጉ ሰዎች ቴክስት ላኩልኝ። በደንብ አድርጋችሁ ስሙኝ። እግዚአብሔር የሰጣችሁ ገንዘብ፣ እግዚአብሔር የሰጣችሁ ጤንነት፣ እግዚአብሔር የሰጣችሁ ፕሮፌሽን፣ እግዚአብሔር የሰጣችሁ ትዳር፣ እግዚአብሔር የሰጣችሁ ልጆች፣ ከእግዚአብሔር የተቀበላችሁት ማናቸውም ነገር መንፈሳዊ አገልግሎትን ትዝ እንዳይላችሁ ካደረጋችሁ በረከት ሳይሆን መርገም ነው።
በረከት ሳይሆን መርገም እንዳይሆንባችሁ በነገራችን ላይ እየሰራችሁ በስራችሁ ላይ እግዚአብሔርን እያስቀደማችሁ በስራችሁ ላይ እግዚአብሔር ቅድሚያ እንዲያገኝ ፕራዮሪታይዝ እያደረጋችሁት በቃ ባይ ኤኒ ሚንስ ስለ እግዚአብሔር የምትናገሩበትና ስለ እግዚአብሔር የምታወሩበትን ኦፖርቹኒቲ አመቻችታችሁ ነው መኖር ያለባችሁ። አለስ አዘርዋይስ እግዚአብሔር የሌለበት የትኛውም ነገር ልፋት ብቻ ነው፣ ከንቱ ልፋት ነው። በቃ የትኛውም ነገር በዜሮ ሲባዛ ዜሮ ነው የምላችሁ አይደለ? ይሄ ማትስ ብቻ አይደለም። የእውነትም ደግሞ በሪል ህይወት ውስጥ ኢየሱስ የሌለበት ህይወት፣ ኢየሱስ የሌለበት ማግኘት ማጣት ነው። ኢየሱስ የሌለበት ስራ ክስረት ነው። ኢየሱስ የሌለበት መውጣት ዙረት ነው የሚሆነው። በቃ ነብይ ከሌና ግቢ ያለኝ የእግዚአብሔር ሰው 100% እኮ ነው የሚያምኑት። እኔ ይገርመኛል። ዳዲ ይሉታል፣ አንዳንዱ ባባ ይሉታል። ሲያቆላምጡት ምን ባባ ነው ምን ዳዲ እሱ ካለኝ ውጭ አንድ እርምጃ አራመዱ የሚሉ አሉ። ጉድ ነው እኮ ሰው ራሱ ለሰው እንዴት ይሰጣል? እንደኔው እኮ ሰው ነው እሱ። የእግዚአብሔር አገልጋይ ነው፣ አልንቅም። ከእግዚአብሔር እኩል የሚያዩዋሉ፣ እኩል ያፋቷሉ፣ ያጋባሉ፣ ቤት ያሸጧሉ፣ እነሱም ይሰግዱላቸዋል። አለቀ። ከእግዚአብሔር ቃል ስልጣን በታች እንደሆኑ አይደለም የነሱም ስብከት። እኔን ተናግረሽ ዋ ይላል። በቃ እንደ እግዚአብሔር አልመረመርም አልከሰስም ይላቸዋል። ቁጭ ብድግ ነው የሚያደርጓቸው። ትክክል ግን አይደለም። ነቢይ ቢኖር ይመረመራል፣ ይፈተሻል። ሽማግሌዎች ይመረምሩታል፣ ይገሰጻል፣ ሰውየው ይታረማል። እንደዛ ነው የተዋቀረው እና ብቸኛ ትንቢታዊ ሞዴል ቅዱስ የእግዚአብሔር ቃል። ስለዚህ ታገቢያለሽ ብሎኛል፣ ቤት ትሰሪያለሽ ብሎኛል። 20% ነው መጠበቅ ያለብሽ። 100% እኔ ሳላገባ ኢየሱስ አይመጣ ማለት አትችይም። በቃ ስለዚህ ሊሆን ይችላል፣ ላይሆንም ይችላል። እናቴን ተፈወሻለሽ ብሎ የእግዚአብሔር ሰው ሞተች፣ አላምንም ይሄ መጽሐፍ ቅዱስ ያለው አሉ። ኧረ እባክሽ ነብዩ ነው እንጂ ያለው እግዚአብሔር አላለም። ከጌታ ይኮበለሉ ቤታቸውን ያሸጧቸው በደርዘን ልነግራችሁ ይችላሉ። መድኃኒት የጣሉ የእግዚአብሔር ሰው አለና እንካሽንት ቤት። ኧረ እባክሽ ተይ፣ እንደሱ አይደለም። እና ለምን ጣልሽ? የእግዚአብሔር ሰው ብሎኝ። ራስሽን ነው የሚጠይቅሽ፣ ሰውየውን አይደለም። ከእግዚአብሔር እኩል ከመጽሐፍ ቅዱስ እኩል የምናወዳድረው የምንቀበለው ከሰማይ በታች የለም። አስተማማኝ መልህቅ 7 ጊዜ ከነጠረ ወርቅ የነጠረ ብቸኛ መድኃኒት ቅዱስ ቃሉ ነው። አሜን። ከክርስቶስ ትምህርት ማፈንገጥ መዘዙና አደጋው እጅግ በጣም ብዙና ክፉ ነው እያልኩ ደጋግሜ የምነግራችሁ ክፉ ነው። በቃ ከክርስቶስ ትምህርት መውጣት አባት አልባ ልጅ ነው የሚያደርጋችሁ፣ አምላክ የሌለው ሰው ነው የሚያደርጋችሁ። ለዚህም ምስክርነት 2ኛ ዮሐንስ ምዕራፍ 1ን ማንበብ ትችላላችሁ። አንድ ምዕራፍ ብቻ ነው ያለው። ከቁጥር 9 ጀምራችሁ ከቻላችሁ ሙሉ አንብቡት። በክርስቶስ ትምህርት የማይኖር ሰው አምላክ የለውም ብሎ ይናገራል። ስለዚህ ይሄ ነገሮችን መድኃኒት አስጥሏችሁ ነፍሳችሁን ከመንጠቅም ባለፈ የዘላለም ህይወትንም ያሳጣችኋል። ድራዊ ላይ ስጋው ቢሞት ምንም ችግር የለውም፣ መሞቱ ስለማይቀር ማለት ነው። ኢተርናል ላይፍህን በምታጣበት መልኩ ከሆነ የሞትከው ከስራሃል። በክርስቶስ ትምህርት ውስጥ ራሳችሁን ሰውራችሁና ከልላችሁ ነው ልትኖሩ የሚገባው፣ አምላክን በመፍራት። ሰው ዓለሙን ሁሉ አትርፎ ነፍሱን ግን ቢያጎደል ምን ይጠቅማል? አለቀ እኮ። you may have something አክሰስ በጣም ብዙ ነገር ሊኖር ይችላል። ህንጻ ልትቆጥር ትችላለህ። ፕራይቬት ጀት ሊኖር ይችላል። ሚሊዮነር እና ቢሊዮነር ልትሆን ትችላለህ። ምን ይጠቅማል? ከ4 ዓመት በፊት አንድ ሰው መኪና ሊሸጥልኝ ከኔ ጋር ዲል እያደረገ ጥሩ የሀብት ደረጃ ላይ ያለ ሰው ነውና አይኑን እንደዚህ አካልና በቃ አልተኛሁም እኮ ምናምን አለ። በጌታ አይደለም። ምን ነው ለምን ተጨናነክ ምናምን ብዬ እኔ ወንጌል ለመንገር በር ልከፍት፣ አይ በቃ ምንም አልተመቸኝም እንኳን የሀብት ምናምን የሚባል ነገር አለ እና ያጨናንቃል። ብቻ ግን እኔ እኮም ይገርመኛል። እንደዚህ የነበርኩ ሰውዬ አሁን እንደዚህ ሆኛለሁ። አሁን አይበላልኝም ሁሉ አለ። ያለሱ ፍቃድ የበላ ተድራን የቀመሰ አለ እንዴ? የለም። ያለኝን ቁም ነገር ግን ልንገራችሁ።
ሀብታሙ ቤት የሚቀርበው ሩዝና ድሃው ቤት የሚቀርበው ሩዝ አንድ አይነት ነው አለ። ከዛ ሰማሁ ትኩረት ሰጥቼ ሀብታሙ ቤት የሚቀርበው ሩዝ አለ በብዙ ሰዎች ተከቦ ነው የሚመጣው አለ። እንደዚህ ከጎኑ ሹካ የሆነ ነገር አድርገውለት ግርግር ፈጥረውለት ያመጡለታል። ድሃው ቤት በአንድ እንትን ዝም ብሎ ይወራ አንድ ሰውም ሊሆን ይችላል ወይ ራሱ አብስሎ ነው ይወረወርለታል። ግን እርካታ ያለው እዛ ቤት ነው ይላል። ከዚህ ከማያምን ሰው አፍ ውስጥ የሰማሁትን ቃል ነው የምነግራችሁ። ቢ ኬርፉል ስለ ኢየሱስ ክርስቶስ ስትሉ ብኩርናችሁ ላይ ትልቅ ትኩረት አድርጉ እንዳሸጡት። አሜሪካ የምትባል ሀገርና ብሯ ቴክኖሎጂዋ ብኩርናችሁን እንዳታሸጣችሁ። ለናንተ የእግዚአብሔር መንግስት ዜግነት ይቀድማል። ከኢየሱስ ጋር መኖር እስጮሃችሁ ከኢየሱስ ጋር መኖር በለዋል። ከኢየሱስ ጋር መኖር ሁሉ ነገር ማይኖር ተከታይ ትርፍ ነው። ተባረካቡ በኢየሱስ ክርስቶስ ስም። የእውነት ብዙዎቻችሁ እኮ እረፍት የላችሁም። ዛሬ ላይ ሀብት አለ፣ ገንዘብ አለ፣ የሰው መከበብ አለ፣ ዝና አለ፣ እውቅና አለ። የፈለጉትን መግዛት ይችላሉ፣ የፈለጉትን ማድረግ ይችላሉ፣ የፈለጉትን ብራንድ ልብስ መልበስ ይችላሉ፣ የፈለጉትን ሽቶ ጸዲ ጠረን እንዲኖራቸው ማድረግ ይችላሉ። ኢየሱስ ከሌለበት በዜሮ ሲባዛ ነው ብራዘር፣ ምንም ጥቅም የለውም። ስለዚህ ኢየሱስ ይሻላችኋል። በቃ ህይወት ይሻለናል አለ ዘማሪው። የስንቱ በልቡ ዝቶ ነው እየዞረ የሚመጣት ቸርች በልቡ ዝቶ ቀልተው መሰለኝ ይሄን ነገር በወጣትነት የተንቀሽ ጊዜ ቸርች ሄድኩኝ። ትንሽ ወጣ በሸነና ሳልል ይልና በሳምንቱ ይመጣል እንደፈዘዘ ይመጣል። አንተ ወስነሃል፣ 3 ነው 5 ረስተው ነው እንጂ ወስነሃል። ራቅ ለማለት ስንቴ ነው የሞከርከው? ራቅ ለማለት ስንቴ ነው ፕሮጀክት የነደፍከው? አይሆንም። ትመጣታለህ፣ እያፋሸክ ትመጣታለህ። እኔው ራሴ ዋጋ ነው የተከፈለልህ። የትም አትሄዳት። ሰው በ50 ብር የገዛውን ዕቃ ሲነጥቁበት እንዴት እንደሚል አይተናል አይደለም? ወንጌል ልስበክ እንኳን ብሎ ወጥቶ ሰው ሞባይሉ ሲነጠቅ እንዴት እንደሚያብድ አይተናል። ሞባይል በኢየሱስ ስም ምናምን ብሏል። ገብቷል? በ100 ብር የገዛው ዕቃ እንዴት ነው የሚያሳብድ? እግዚአብሔር ለኃጢአተኞች ያፈሰሰው ዋጋ መላቀቅ የለም። ትመጣታለህ። ዞር ሄደና ጥርስ ወልቆም ቢሆን ትመጣለህ። ጋሽብህም ቢሆን ትመጣለህ። የትም ከኢየሱስ እጅ አትወጣት። መጽሐፍ ነው የሚለው። አታመልጥም። የበላውን እንጀራ ትፋ አትባልም። ለዘላለም ሕይወት የሚሆን እንጀራ አጠፋም። ምን አይነት የፍቅር አምላክ ነው? ምን አይነት የፍቅር ጌታ ነው? ይመልሳል ማለት እኛ ኢየሱስ ክርስቶስን ስንቀበለው በውስጣችን ያደረው መንፈስ ቅዱስ ወደ ጥፋት ስንሄድ ወደ ጥፋት እግሮቻችን ሲፈጥኑ የጥፋትን ነገር ለማየት አይኖቻችን ሲከፈቱ በቃ ይሄ ክፋት፣ አረመኔነት፣ መጥፋትን አፍንጫዎቻችን ሲያሸቱ የሚጠብቅ የሚራራ የሚሳሳልን ሊመልሰን የሚገጽጸን የሚመክረን የእግዚአብሔር መንፈስ ከኛ ጋር አለ። ይህ ሁሉ የፍቅሩ ውጤት ነው። ይሄ አንኮንዲሽናል የሆነው የፍቅሩ ውጤት። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። ኢዮብም ስንፍና አልተናገረም። በኋላ ላይ ደግሞ እንደገና በሰውነቱ ላይ መጣ፣ በቁስል በደዌ ተመታ፣ በገል እስኪያክ ድረስ ሆነ። አካሉ የገዛ ሚስቱ ራሱ በጣም አደገኛ ስነልቦናዊ ጫና ነው። ይሄ ደግሞ እስከ ዛሬ ድረስ ፍጽምናን ጠብቀህ ለመሄድ ትሞክራለህ፣ የስደብና ሞት ምን እንዳይመጣ ነው አለችው። ከዚህ በላይ ኤኒዌይ እነዚህ ነገሮች ሁሉ አለፉ። ጓደኞቹ መጡ፣ መጀመሪያ ሊያጽናኑት ሞከሩ። በኋላ ግን አፉን ከፍቶ መናገር ጀመረ። ጮክ ብሎ ማለት ነው አይደል? አፉን ከፍቶ ምን አለ ያ የተወለድኩበት ቀን የተረገመ ቢሆን፣ ለናቴ ወንድ ልጅ መጣ አገኘሽ የተባለሽበት ቀን። አንዳንድ ኤክስፕሬሽኖችን ከሐሳቡ ሳልወጣ ቃል በቃል አላልኩት ሊሆን ይችላል። ምን አለ ከማህፀን ስወጣ የተቀበሉኝ ክንዶች ባይኖሩ፣ ባልተወለድኩ ነው፣ ባልተፈጠርኩ ነው፣ ምን በድዬ ነው። ምክንያቱም ከጀርባ ምን እንደተወራ ሰይጣን መጥቶን እንዳለ እግዚአብሔር ምን እንዳለ እኛ ተደራሲዎቹ እናውቃለን እንጂ ኢዮብ አያውቅም። ለሱ አንድ ማለዳ ሰኞ ጠዋቱ
ለሱ የሆነ ማክሰኞ 4 ሰዓት ከሩብ ነገሩ ነው። it was just an ordinary day ለሱ አንድ መደበኛ ቀን ነው። መንጎት ነው። ጓደኞቹ መጀመሪያ በዝምታ አጽናኑት፣ ባጭሩ ለመናገር ስለፈለኩ ነው አጽናኑት። በኋላ ግን ይተገትጉት ገቡ። አንተ ስጋ ለባሽ ራሱ አንተ ስጋ ለባሽ በእግዚአብሔር ፊት ፍጹም ነው የምትለው? በፊቱ መቆም ትችላለህ? ኢዮብ ሙሉ ለሙሉ እኮ እንደው ቅንጣት የለኝም ሳይሆን እንደው እዚህ ደረጃ የሚያደርስ ምን ብበድል ነው? እግር ለሌለው እግር፣ አይን ለሌለው አይን፣ እጅ ለሌለው እጅ የነበርኩ ሰው ነኝ። ዋይ እሺ አጠፋሁ ልበል፣ የባሰበት የለም። ዋይ ኦን ሚ ብዙ መጨረሻ ላይ ግን ኢዮብ 42 ቁጥር 2 ላይ ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህ ይከለከል ዘንድ እንደማይቻል አወቅኩ። ለነገሩ መስማትም በጆሮ ሰምቼ ነበር፣ አሁን ግን አይኔ አየችህ አለ። አሁን ፓስተር ኢዮብ ይሄን ሲናገር እጥፍ ተመልሶለታል? አልተመለሰለትም። የጠፋበት ነገር ሁሉ መጥቷል? አልመጣም። እሺ እጥፍ ተመልሶለት ራሱ ቢሆን 10 ልጆቹ አይናፍቁትም? ሌላ ልጅ ራሱ ቢወለድ ምን ቢሆን ነው? ሁኔታው እያለ አየሁህ የሚል ጥያቄው እያለ ይሄን ብቻ ተናግሬ ራሱ ቤት ደስታዬ ግን በጣም ልቤን የሞላው ቁጥር ምዕራፍ 7 ቁጥር 1 ላይ ብቻ ስለምቆይ ነው ምፈጥ ነው። ሁኔታዎች ተመልሰው ኢቭን እግዚአብሔር አምላክ መጥቶ እኮ ኢዮብን ኢዮብ በነገር ላይ አንተ አላወቅም እንጂ ሰይጣን መጥቶ እንደዚህ ሲያወራ ተማመኝብህ ነበር እንደማታሳፍረኝ፣ ለዚህ እኮ ነው ብሎ ኤክስፕሌን አድርጎለታል እንዴ? አላረገም። ኤክስፕሌን ሳያረግለት ጥያቄዎች ሳይመለስ ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብ ይከለከል ዘንድ እንደማይቻል አወቅኩ። መስማቱማ በጆሮ ሰምቼ ነበር፣ አሁን ግን አይኔ አየችህ ያለው ምን ቢያገኝ ነው? በእግዚአብሔር ሕልውና ውስጥ ሆኖ የእግዚአብሔርን ሉዓላዊነት ሲረዳ። ኧረ በጌታ በኢየሱስ ክርስቶስ ስም እንደዚህ አይነት እምነት ይጨመርልን፣ ጸጋው ይብዛልን። ወደዚህ እምነት የሚያሳድግን የእግዚአብሔር ጸጋ፣ ወደዛ ጸጋ ማደግ ይሁንልን። ወደዚህ መረዳት፣ ወደዚህ መሰጠት እግዚአብሔር ያሳድገን። ይህ መታደል ነው። ስለ በረከት ተስፋዬ ከፌስቡክ ድረገጽ ላይ ያገኘሁትን አንድ ሐሳብ ላጋራችሁ። እናንተም በቀጣይ ሐሳባችሁን ታስረዱኛላችሁ። ሐሳባችሁን በኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ናታን ኤርሚያስ ይባላል። በረከት ተስፋዬ ከመንፈሳዊ ዘማሪዎች ውስጥ በቅርብ ልጠራቸው የምትችለው ዘማሪና ሙዚቀኛ ነው። ከሊቀ ካህኔ እስከ መምህሩ ምንም ሊጣሉ የማይችሉ ቆንጆ የዝማሬ ስንዱቆች አሉት። መድረክ ላይ ያለው በረከት ኮምፔንሴሽን ሜካኒዝም ላይ ያለ ዘፋኝ ያለመሆኑ የሚቆጨው አይነት እሱን ለማካካስ የሚጥር ከእድሜው ጋር እንኳን የማይሄድ የሚያሸማቅቅ ሰው ብሎ ገልጸውታል። እናንተ ስለዚህ ዘማሪ ምን ብላችሁ ትገልጻላችሁ? እኔ በግሌ እጅግ በጣም የተባረኩበትና እጅግ በጣም በአገልግሎቱና በስራዎቹ ደስተኛ የሆንኩ ወንድማችሁ ነኝ። ኮሜንት ሴክሽን ላይ ለዚህ ሰው ያላችሁን ጥልቅ ፍቅር እንድትገልጹለት ወዳለሁኝ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ ያላደረጋችሁ ሰዎች ላይክ እያደረጋችሁ ጠብቁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻችሁ።